ሰላም ይህ የሲኔት ሶፍትዌር ቴክኖሎጂ ERP ሲስተም ነው። በዛሬ ቪዲዮአችን የምናየው እዚህ ባክ ኦፊስ ላይ how to maintain product customer employee and how to generate report የሚሉትን እያንዳንዳቸውን በቅደም ተከተል እናያለን ማለት ነው። ስለዚህ ከመጀመሪያው ጀምረን ለማየት ስንሞክር ሎጋውት ብለን እንይ ማለት ነው። ሎጋውት ስንለው ይሄን የመሰለ ኢንተርፌስ ያመጣልናል። ልክ እንደማንኛውም የሎጊን ዩዘር ኢንተርፌስ ዩዘር ኔም እና ፓስወርድ አስገብተን ነው የምንገባ። ከዚህ በፊት ግን ለመጀመሪያ ጊዜ ከሆነ የምንገባው አይዴንቲፊኬሽን ኮድ ሲጠይቀን ቲን ነምበራችንን እናስገባለን ማለት ነው። ቲን ነምበራችንን ካስገባን በኋላ ወደዚህ የሎጊን ኢንተርፌስ ያመጣናል ማለት ነው። እዚህ ጋር የራሳችን ዩዘር ኔም እናስገባለን። የኔ ዩዘር ኔም ሲኔት አድሚን አንድ ፓስወርድን አስገባለሁ ማለት ነው። ከዛን ብራንች ካለ ብራንች እንመርጣለን። ሄድ ኦፊስ ከሆነ ሄድ ኦፊስ ነው። እዚህ ጋር ሄድ ኦፊስ ብቻ ስለሆነ ከዚህ በመቀጠል ሎጊን ነው የምለው ማለት ነው። ፓስወርዳችን እዚህ ጋር ሴቭ ባናደርግ ይመረጣል። ሎጊን ካልኩት በኋላ ቅድም ያየነው ኢንተርፌስ ነው። እዚህ ጋር አክቲቪቲ ሎግ፣ ሴኩሪቲ የሚሉ በተኖች አሉ። አክቲቪቲ ሎግ ላይ ምንድነው ጥቅሙ የሚለውን ስናይ ሮል ቤዝድ ስለሆነ ሲስተሙ የገባው ዩዘር ገብቶ ምን እንዳደረገ በዌብ ነው የገባው፣ በዌብ ነው፣ በዴስክቶፕ ነው፣ በሞባይል ነው የሚለውን እዚህ ጋር ያሳየናል ማለት ነው። እያንዳንዱ ነገር እዚህ ጋር ማየት እንችላለን ማለት ነው። ምን እንዳደረገ ለማየት ነው የሚያገለግለን አክቲቪቲ ሎግ። ከዚህ በመቀጠል ደግሞ ሴኩሪቲ ነው። ሴኩሪቲ ጋር ስንመጣ ፓስዋርዳችን ሴኩር ለማድረግ ነው። ኦልድ ፓስዋርድ ካለን ኦልድ ፓስዋርድ እናስገባለን። ለምሳሌ 1 2 3 4 5 6 ኦልድ ፓስዋርድ ቢሆን አዲሱ ፓስዋርድ እዚህ ጋር እናስገባለን። ስትሮንግ ቢሆን ይመረጣል፣ ምክንያቱም ሌላ ሰው እንዳይገባብን ማለት ነው። ፋይናሊ አፕላይ የሚል በተን አለ። ወደታች አፕላይ ነው የምንለው። እኔ ኦልሬዲ መቀየር ስለማልፈልግ የራሴ ስለቀየርኩት አፕላይ አልለውም። ከዚህ በመቀጠል እቺ 3.1 ስንነካ ዳሽቦርድ፣ ጄሲኤል፣ ሳብ ሲስተም፣ ሪፖርት የሚሉ በተኖች አሉ። እያንዳንዳቸውን በቅደም ተከተል ለማየት እንሞክራለን ማለት ነው። የመጀመሪያው ሜን ዳሽቦርድ ነው። ሜን ዳሽቦርድ ላይ ስንመጣ ባይ ዲፎልት ከረንት ዴት ነው ጀነሬት አድርጎ የሚይዘው። ዛሬ ጁን 4 ነው ማለት ነው። ስለዚህ ትላንት ላይ ነው የተሸጠ ያለ። በዚህ መሰረት ስናይ ሴልስ ዳሽቦርድ ነው ሃይላይት ነው የሚያሳየን ማለት ነው። ይሄ ዳሽቦርድ ማለት ነው። እዚህ ጋር ምንድነው የሚያሳየን ማለት ነው? ትላንት የተሸጡ ቶታል ፕሮዳክቶች 163 ናቸው። ፕራይሳቸው ደግሞ እዚህ ጋር የተቀመጠው ነው ማለት ነው። 80186.07 ሳንቲም ማለት ነው። ሶ የሃይላይት ሽያጫችን ለማየት የሚያገለግለን ነው ዳሽቦርድ ማለት ነው። እዚህ ጋር ዳሽቦርድ በዌይተር በካሸር እያንዳንዳቸው የሰሩትን ያሳያል ማለት ነው። ለምሳሌ በብራንች ሴልስ የተሸጠ ካለ ሄድ ኦፊስ ላይ ሄድ ኦፊስ ብቻ ስለሆነ ነው እንጂ በተለያየ ቦታ ብራንች ካለን በብራንች ማየት እንችላለን። ሌላኛው በካሸር ነው። በካሸር ሊስት 5 ካሸር ካለ የአምስቶቹንም እዚህ ጋር ሃይላይት ማየት እንችላለን። ከዚህ በመቀጠል በጣም ጠቃሚ የሆነው ነገር እዚህ ጋር ቻይልድ ካታጎሪ ባይ አማውንት ኤንድ ቻይልድ ካታጎሪ ባይ ኳንቲቲ የሚል ነገር አለ እዚህ ጋር በቻርት። ይሄ ምንድነው? which product is more profitable የሚለው ነገር ለመለየት ሃይላይት የምናየው ነው ማለት ነው። በቀኑ የተሸጠው ፕሮዳክት የትኛው ነው ሞር አትራፊ ኦር ከስተመር የወደደው ፕሮዳክት የትኛው ነው የሚለውን ለማየት እዚህ ጋር እንመጣለን። ፎር ኤግዛምፕል ብሬክፋስት የሚለው ጋር ማውዝ ኦቨር ስናደርግ 19.87% ያሳያል። ስለዚህ ይህ ፕሮዳክት በቀኑ ሞር ፕሮፊቴብል ነው ወይም ብዙ ተሽጧል ማለት ነው። ሌላኛው ጁስ ጋር ስንመጣ 14.94% ነው፣ የተሻለ ነው። እዚህ ጋር ዋርፕስ የሚለው ጋር ስንመጣ ደግሞ 5.25% ነው የተሸጠው ማለት ነው። ስለዚህ ሞር ከስተመር የወደደውን ፕሮዳክት መለየት እንችላለን ማለት ነው። እዚህ ጋር ቻይልድ ካታጎሪ ባይ አማውንት በፕራይሳቸው ማለት ነው። እዚህ ጋር ስንመጣ ደግሞ ቻይልድ ካታጎሪ ባይ ኳንቲቲ ማለት የተሸጡት ብዛት የኳንቲቲያቸው በፍሬ ማለት ነው። ኮፊ ድሪንክ ለምሳሌ እዚህ ጋር 40.06% ተሽጧል። ብዙ ፕሮዳክቶች ናቸው ማለት ነው። 141 ፍሬ ማለት ነው። በዚህ መሰረት እዚህ ዳሽቦርዳችን ላይ ማየት እንችላለን ማለት ነው። ሌላኛው እዚህ ጋር አኑዋል ሴልስ አለ። ወደታች ስንመጣ እዚህ ጋር ስንመጣ በዚህ መልኩ ማየት እንችላለን ማለት ነው። እዚህ ጋር ለምሳሌ ጁን 3 26 ይላል እዚህ ጋር
በየትኛው ቀን ሞር የተሸጠ መሆኑን ማየት እንችላለን በሰዓት ማለት ነው። እዚህ ጋር መንዝሊ ሴልስ አለ፣ እዚህ ጋር ደግሞ አኑዋል ሴልስ አለ ማለት ነው። ለምሳሌ እዚህ ጋር የተጀመረው ሲስተሙ ጃንዋሪ ላይ ነው። ጃንዋሪ ላይ የተሸጠው ይሄ ነው። ሶ ሞር ፕሮፊቴብል የሆነው ሜይ ላይ ነው ማለት ነው። እዚህ ጋር ማውዝ ኦቨር ስናደርግ ሜይ ላይ 2,711,877 ሽያጭ ተካሂዷል ማለት ነው። በዚህ መልኩ ለማየት ያገለግለናል ማለት ነው ዳሽቦርድ። ከሜይን ዳሽቦርድ ይቀጥለን የምናየው ምንድነው? ወደዚህች እንመጣለን። እቺ 3 ነጥቧን ክሊክ ካደረግን በኋላ ወደ JCL ነው የምንመጣው። JCL ምንድነው? ግሎባል ሲስተም ላይብራሪ ማለት ነው። እዚህ ጋር አርቲክል፣ ኮንሳይን እንደ ሚስላኒስ የሚሉ በተኖች አሉ። የመጀመሪያው አርቲክል ነው። አርቲክል ላይ ምንድነው የምናደርገው? ፕሮዳክት ሜንቴን እናደርጋለን። ፕሮዳክት ፕራይስ እንጨምራለን። ፕሮዳክት ፕራይስ መቀነስ ከፈለግን፣ መውጣት ያለበት ፕሮዳክት ካለ አዲስ ፕሮዳክት ለመመዝገብ፣ ሰርቪስ ቻርጅ፣ እነዚህ የመሳሰሉ ነገሮች ለማድረግ አርቲክል ላይ ገብተን ፕሮዳክት ክሊክ ስናደርግ የተመዘገቡ ፕሮዳክቶች በቀኑ ባይ ዲፎልት የዛሬው ቀን ይዞ ይመጣል። ይሄን ይመስላል። ሙሉ ለማየት ደግሞ ይችን የዳስተር ምልክት ስንነካት ከዛን ሾው ስናደርገው ሙሉ ፕሮዳክታችን በዚህ መልኩ ያሳየናል ማለት ነው። ስለዚህ ከነዚህ ፕሮዳክቶች ፕራይስ መጨመር ብንፈልግ እንዴት እንደምንጨምር የሚለውን ዲቴል እናያለን ማለት ነው። አሁን አዲስ ፕሮዳክት መዝግበን እንይ። እዚህ ጋር የፕላስ ምልክት አለች። እቺን ክሊክ እናደርጋታለን። ክሊክ ካደረግን በኋላ ኒው የሚል በተን አለ። ኒው እናደርጋለን ማለት ነው። ኒው ስናደርግ እዚህ ጋር ሎካል ኮድ፣ ምናልባት የፕሮዳክቱ የመጨረሻው የተመዘገበበት ኮድ ይዞ ሊመጣ ይችላል። ከዚህ የፈለግነውን ኮድ ማስገባት እንችላለን። ለምሳሌ እንደዚህ ነው የምፈልገው። ከዛ ኔሙን ነው የምጽፈው። እዚህ ጋር ለምሳሌ ቴስት ሚልክ ነው የምመዘግበው እኔ። ከዛ ዩኒት ኦፍ ሜዠርመንት አለ። ዩኒት ኦፍ ሜዠርመንት ላይ በፒስ ነው፣ በኪሎግራም ነው፣ በቦትል ነው፣ በግላስ ነው፣ በፓኬጅ ነው የሚለውን ነገር እንመርጣለን። እኔ በፒስ ነው የምፈልገው። ብዙ ጊዜ በፒስ ነው የምንጠቀመው። ከዚህ በመቀጠል ደግሞ ካታጎሪ ነው የምንመጣው። ሚልክ ምን ላይ ይመደባል የሚለውን ነገር ስናይ ሚልክ ቤቨሬጅ ውስጥ ነው የሚመደበው። ከቤቨሬጅ ደግሞ የሚቀርበው ለምሳሌ ኮልድ ድሪንክ ነው ካን ኮልድ ድሪንክ ላይ ማፕ አደርገዋለሁ። ከዛ በመቀጠል ፕራይስ ነው የምንሞላው። ፕራይስ የት ላይ እንሞላለን? እዚህ ጋር ዲፎልት ቫልዩ የሚል አለ። እዚህ ጋር ቢፎር ቫት ፕራይሱን እንሞላለን። ለምሳሌ 105 ብር ከ05 ሳንቲም ከሆነ እንደዚህ እንሞላለን ማለት ነው። በመጨረሻ ምንድነው ሴቭ ነው የምናደርገው ማለት ነው። ሎካል ኮድ ኤግዚስት እያለኝ ነው። ስለዚህ ይሄ ተይዟል ማለት ነው። ለአንድ ቁጥር ልጨምርበት። ከዛ ፋይናሊ ሴቭ አደረገ ማለት ነው። የመዘገብነው ፕሮዳክት ምንድነው? አሁን ቴስት ሚልክ የሚል ነው። እዚህ ጋር ሰርች በተኑ ላይ ቴስት ሚልክ ይሄ ፕሮዳክት ነው አሁን የመዘገብነው። ለዚህ ፕሮዳክት ሰርቪስ ቻርጅ ካስፈለገው ማለት ነው ከጀነራል ቀጥሎ ቫልዩ የሚል አለ። ቫልዩ ክሊክ እናደርጋለን። ከዛ ቫልዩ ፋክተር ከመጣን በኋላ እዚህ ጋር ኢምፒቲ ቴብል ነው የሚለው። ኒው ስንለው ይሄ ኢንተርፌስ ይመጣልናል። እዚህ ጋር ብራንች ካለ ብራንች እንመርጣለን። ሄድ ኦፊስ ከሆነ ሄድ ኦፊስ። ቫልዩ ፋክተር ዴፊኒሽን የሚለው ጋር ሰርቪስ ቻርጅ የሚለውን ክሊክ እናደርጋለን። እዚህ ጋር ዲስክሪፕሽን ላይ የፈለግነው ነገር ነው የምንጽፈው፣ ግን ሰርቪስ ቻርጅ በሚል እንጽፈዋለን ማለት ነው። ከዛን ሴቭ ስናደርገው 5% ሰርቪስ ቻርጅ ጨምሮ ቢል ያወጣልናል ማለት ነው ሽያጫችን ላይ። ይሄን ይመስላል። ሌላኛው የተመዘገቡ ፕሮዳክቶችን እንዴት እዛው ላይ ኤዲት ማድረግ እንደሚችል እዚያው ላይ ገብተን እንይ። አርቲክል እነዚህ ለምሳሌ እዚህ ጋር ፕሮዳክቶች አሉ። አሁን እዚህ ጋር በኦሬንጅ ምልክት 4 ነጠብጣብ ያላት ነገር አለች። ይቺን ቲ የምትለዋን አፕዴት ማድረግ ከፈለኩኝ ቫልዩዋ 70 ብር ነው። ስለዚህ ክሊክ አደርጋታለሁ። ክሊክ ካደረኩ በኋላ ኤዲት የሚል በተን አለ። ኤዲት የሚለውን ክሊክ አደርጋለሁ ማለት ነው። 70 ብር ነው ዋጋው ዲፎልት ቫልዩ። ይሄን መቀየር ከፈለኩኝ እኔ 90 ብር ወይም 100 ብር ማድረግ ከፈለኩኝ 100 ብር እለዋለሁ። ከዚህ በመቀጠል እዚሁ ግረ መንገዳችን ፕሮዳክቱን እንዴት ሪሙቭ ካልተፈለገ እንደምናደርግ እናያለን። ኢዝ አክቲቭ የምትል በተን አለች። ኢዝ አክቲቭ የምትለውን ቼክ ቦክስ ካደረግናት አሁን የፕሮዳክት ሴልስ ላይ አይወጣም ወይም ዲስፕሌይ አይሆንም ማለት ነው። እንዲወጣ ከተፈለገ ደግሞ ኢዝ አክቲቭ የሚለው ይበራል ማለት ነው። ባይ ዲፎልት ኦን ሆኖ ነው የሚመጣው። ዘን ፋይናሊ ሴቭ ነው የምናደርገው ማለት ነው። አሁን የፕሮዳክት ፕራይሱ ቼንጅ ተደረገ ማለት ነው። ሌላኛው ወደ JCL ስንመጣ ኮንሳይን ጋር ነው የምንመጣው። ኮንሳይን how to maintain employee and customer የሚለውን ነገር ነው የምናየው። ኮንሳይን ጋር ስንመጣ ኤምፕሎይ አለ። የመጀመሪያው ኤምፕሎይ
ሰራተኛ ለመመዝገብ ነው። እዚህ ጋርም ስንመጣ የተመዘገቡ ሰራተኞች በዚህ መልኩ ይመጡልናል። ሂደቱ ተመሳሳይ ነው ከፕሮዳክት ጋር፣ ግን ኒው ብለን አንድ ከስተመር ማለት ኢምፕሎይ እንመዝግብ። እዚህ ጋር ስንመጣ ታይትል ባይ ዲፎልት አቶ ብሎ ይመጣል። የፈለገ ነው። ዶክተር ከሆነ ዶክተር፣ ወይዘሮ ከሆነ ወይዘሮ ስሙን እንሞላለን። እዚህ ጋር ለምሳሌ ቴስት ኢምፕሎይ ብለን ከመዘገብን የአባት ስም ካለ እዚህ ጋር እንመዘግባለን። ፉል ኢንፎርሜሽን መሙላት እንችላለን። ሞር ሪኳየርድ የሆኑት ነገሮች ስንሞላ ካታጎሪ ኢምፕሎይ ማለታችን መርሳት የለብንም። ሌላኛው ብራንች ካለ ብራንች ሄድ ኦፊስ እንላለን። ከዚህ በመቀጠል ኢዝ አክቲቭ ኤንድ ኦፍ እና ኦን የምናደርግበት ተመሳሳይ ነው ከፕሮዳክት ጋር። ዲፓርትመንት የምንመርጠው ለምሳሌ ዌይተር ከሆነ የምንመዘግበው ዌይተር ማለታችን አይቀርም፣ ግዴታ ነው። ኤፍኤንቢ ካለ ዲፓርትመንት እንመርጣለን። አሁን የመዘገብነውን ሴቭ እናድርግ ማለት ነው። ኦልሬዲ አንድ ኢምፕሎይ መዘገብኩኝ ማለት ነው። በዚህ መልኩ አፕዴት ለማድረግ ከተፈለገም እዚሁ ልክ እንደ ፕሮዳክት እዚህ የኦሬንጅ ምልክቷ 4 ነጠብጣብ ያላትን ክሊክ እናደርጋታለን። ዘን ኤዲት በዚህ መልኩ ኢንፎርሜሽን ይዞ ይመጣልናል። እኛ የምንፈልገውን ስሙን መቀየር ከፈለግን ስሙን እንቀይራለን። ዲፓርትመንት መሙላት ካለብን እንሞላለን። ፋይናሊ ሴቭ ነው የምናደርገው ማለት ነው። ሌላኛው ወደ ከስተመር ነው የምንሄደው። ከስተመር ጋር ስንመጣም ተመሳሳይ ነው። ኒው ነው የምንለው አዲስ ከስተመር ለመመዝገብ። እዚህ ጋር ስንመጣ ፐርሰናል ሙድ የሚለውን ኦን እናደርገዋለን። የፈለግነውን ከስተመር ቴስት ከስተመር ብዬ መዘግባለሁ። ቲን ነምበር ካለ በቲን ነምበሩን መዘግባለን። ከዚህ በመቀጠል ካታጎሪ ከስተመር እንላለን ማለት ነው። ብራንች እና ዲፓርትመንት አንመርጥም ለከስተመር። ፋይናሊ ሴቭ ነው የምናደርገው ማለት ነው። አንድ ቴስት ከስተመር መዘገብኩኝ። ከዚህ በመቀጠል ወደ ሚስላኔስ ነው የምንሄደው። ሚስላኔስ ጋር ስንመጣ ቴብል ካነስን ቴብል ለመጨመር ማለት ነው። ሚስላኔስ ዘን ስፔስ ጋር እንመጣለን። ስፔስ ክሊክ ሳደርገው ወደዚህ ያመጣናል። ከዛን ሬስቶራንት ላይ ለምሳሌ እነዚህ ቴብሎች አሉ። እኔ አዲስ ቴብል መመዝገብ ከፈለኩኝ ኒው ነው የምለው ማለት ነው። ኒው ካልኩት በኋላ ዲስክሪፕሽን ላይ ቴብል ብዬ ቴብል 30 ብለው ታይፑ ምንድነው? ቴብል ነው። እዚች ጋር ክሊክ አድርገን ቴብል እላለሁ። ከዛን ሴቭ ነው የማደርገው ማለት ነው። አንድ ቴብል አድ ያደረኩኝ ማለት ነው። ከዚህ በመቀጠል ወደ የምንሄደው ወደ ሰብ ሲስተም ላይ ምን እናደርጋለን የሚለውን ለማየት ነው። ሰብ ሲስተም ላይ ስንመጣ ሴልስ ኤንድ ማርኬቲንግ ማኔጅመንት ሲስተም ይላል። እዚህ ጋር ስንመጣ ካፕቴን ኦርደር ላይ ስንመጣ ባይ ዲፎልት ዴቱ የዛሬውን ይዛል። ይሄን አጥፍተን የስተርዴይ እንለዋለን። ከዛን ሾው ነው የምንለው ማለት ነው። ሾው ስንለው እዚህ ጋር የተሸጡት ፕሮዳክቶች እያንዳንዳቸውን የሸጠውን ወይ ካሸር ያዘዘው ዌይተር ፕራይሱ በዚህ መልኩ ያሳየናል ማለት ነው። እዚች ጋር የፕላስ ምልክቷን ተጭነናት ኦብጀክት ስቴት የሚለውን ክሊክ ስናደርገው ሆልድ የሆነውን መርጅ የተደረገ ቮይድ የተደረገ ማየት እንችላለን። ለምሳሌ ሆልድ የተደረገ ብናይ ሾው ነው የምለው ማለት ነው። እዚህ ጋር ሾው ስለው ትላንትና አንድ ሆልድ የተደረገ ነገር አለ ማለት ነው። ይሄንን ቮይድ ማለት ካለብን እዚህ ጋር መተን ይችን ምልክት የኦሬንጅ ምልክቷን ክሊክ ስናደርጋት ቮይድ የሚላለ ቮይድ ማድረግ እንችላለን ማለት ነው። ከዚህ በመቀጠል ወደ ሪፖርት ነው የምንሄደው። ሪፖርት ጋር ስንመጣ ሴልስ ኤንድ ማርኬቲንግ ሪፖርት የሚላለ እዚህ ጋር ክሊክ እናደርጋለን። እዚህ ጋር ካሽ ሴልስ ቮቸር ከዛ ካታጎራይዝድ ኤንድ ሳማራይዝድ ባይ አርቲክል የሚለውን እንመርጣለን። ግን የተለያዩ የሪፖርት ታይፖች አሉ። በፈለግነው መልኩ ማውጣት እንችላለን ማለት ነው። ዴቱን የስተርዴይ ልበለው እኔ ዛሬ የተሸጠ ስለሌለኝ። ከዛ ሾው ሪፖርት ነው የምንለው ማለት ነው። ሾው ሪፖርት ስንለው ወደ እዚህ ይወስደናል። ዳውንሎድ ማድረግ ከተፈለገ እዚህ ጋር ማውዝ ኦቨር ስናደርገው ኤክስፖርት ቱ ይለናል። ወደ ፈለግነው ቦታ ወደ ፒዲኤፍ ወደ ዶክመንት ዳውንሎድ ማድረግ እንችላለን ማለት ነው። ሌላኛው ሪፖርት ላይ በዌይተር ኤፊሺየንሲ ማየት ከፈለግን እያንዳንዱ ዌይተር ምን ያክል ሽያጭ እንዳካሄደ ሬስቶራንት ሴልስ ሪፖርት ጋር እንመጣለን። እዚህ ጋር መተን በዚህ መልኩ ዌይተር ኤፊሺየንሲ ሪፖርት የሚላለ እሷን ክሊክ አድርገን ዴት እንመርጣለን። የትላንት የዛሬ ላስት 7 ዴይ የፈለግነው እዚህ ጋር ክሊክ አድርገን ስናይ
እያንዳንዱ ዌይተር በቀኑ ምን ያክል ብር እንደሸጠ ያሳየናል ማለት ነው። እዚህ ጋር ለምሳሌ አብነት የሚባል ዌይተር ይህን ያክል ብር ሽጧል። የእያንዳንዳቸውን በዚህ መልኩ ማየት እንችላለን ማለት ነው። ከፈለግነው አሁንም ይህንን ማውዝ ኦቨር ስናደርገው ኤክስፖርት ቱ ይለናል። ወደ ፈለግነው ኤክስቴንሽን ዳውንሎድ ማድረግ እንችላለን ማለት ነው። ይህንን ይመስላል። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ቪዲዮ እንገናኝ።